እምቅድማለ በእግዚአብሔር ሳይመረጡና ሳይሾሙ ካህን ነን ቢሉ የሚመጣው ቅጣት እጅጉን ከባድ እንደሆነ ያውቃሉ? ከሌዊ ወገን የተወለዱ ዳታንና አቤሮን ክህነት በመመረጥ ሳይሆን በግድ የሚገኝ ስለመሰላቸው ከባድ ቅጣት እንደደረሰባቸው መጽሐፍ ቅዱሳችን ይናገራል። ለመሆኑ ክህነት ምንድን ነው? በቤተ ክርስቲያናችን ያለው የክህነት ደረጃ ስንት ነው? በርካቶችን እያነጋገረ ያለው የድቁና ክህነትና ዲያቆን ማግባት ያለበት ምን አይነት ሴት ነው የሚለው እንዲሁም የድቁና ክህነት እንዴት ሊፈርስ ይችላል የሚለው ጉዳይ በቤተ ክርስቲያናችን አስተምሮ እንዴት ሊታይ ይችላል? ሰላም ጤና ይስጥልን ውድ የ27 ሚዲያ መርሃ ግብር ተከታታዮቻችን እንደምን ቆያችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። እስከ መርሃ ግብራችን ፍጻሜ አብራችሁን የምትቆዩ ከሆነ ክህነት የቃሉ ትርጉም ምንድነው? በቤተ ክርስቲያናችን ያለው የክህነት ደረጃ ስንት ነው? የድቁና ክህነት በምን ጉዳይ ሊፈርስ ይችላልና ዲያቆን ምን አይነት ሴትን ማግባት አለባት የሚሉትን የተለያዩ ጉዳዮችን በዛሬው መርሃ ግብራችን የምንዳሰስ ይሆናል። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መርሃ ግብራት ለመላው ዓለም ማዳረስ አትርሱ። ሐሳባችሁን በኮሜንት አጋሩን። ቀጥታ ወደ ዛሬው መርሃ ግብራችን አለፍን። በቤተ ክርስቲያናችን አስተምሮ ክህነት ማለት አገለገለ ከሚል የግዕዝ ቃል የመጣ ሲሆን ትርጉሙም አገልግሎት፣ መላላክ፣ ለሌሎች መኖር፣ ራስን መስጠት፣ መላ ህይወቱን ለእግዚአብሔር ማስረከብ ማለት ነው። ክህነት ካለ ካህናት ይኖራሉ። ክህነት አገልግሎቱ ሹመቱ፣ ካህናት ደግሞ አገልጋዮቹ ተሿሚዎች ናቸው። የመጀመሪያዎቹ ካህናት መላእክት ናቸው። የመጀመሪያ የእግዚአብሔርና የሰው ልጅ አገልጋዮች በዙፋን ዙሪያ 24 ወንበሮች ነበሩ። በእነዚያ ወንበሮችም 24 አለቆች ካህናተ ሰማይ ተቀምጠዋል። ነጭ ልብስም ለብሰዋል። በራሳቸው ላይ የወርቅ አክሊሎችም ደፍተው ነበረ። በሁለንተናቸው አይኖችን የተመሉ ነበሩ። ቅዱስ 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 የነበረውና ያለው የሚመጣው ሁሉንም የሚይዝ ጌታ አምላክ እያሉ ቀንና ሌሊት አያርፉም ነበረ። እነዚህ በዙፋን ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ አክሊላቸውን በዙፋን ፊት አውርደው ይሰግዳሉ። እንዲህም ይሉ ነበረ፣ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና በፈቃድህም ሆነሃልና ተፈጥረውማልና ክብርና ውዳሴ ኃይልም ላንተ ይገባል ተብሎ ተጽፏል። ይህ ከላይ የተመለከትነው ኃይለ ቃል ለክህነትና ለካህናት አገልግሎት መሰረት ነው። በመዓልትም በሌሊትም አያርፉምና ያለው የኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትን የዘወትር አገልግሎት በግልጽ ያሳያል። ቤተክርስቲያናችን ቅዱስ 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 ምስጋናው በሰማይ በምድር የመላ ነው በማለት የምታመሰግነው በክህነትና በካህናት አማካኝነት ነው። ካህናት ምድራውያን መላእክት ናቸው። መላእክት እንደሚያመሰግኑ ያመሰግናሉ፣ በእግዚአብሔር ፊት እንዲቆሙም ይቆማሉ። የክህነት አገልግሎት ከመላእክት ቀጥሎ የተሰጠው ለሰው ልጅ ነው። ለሰው የተሰጠው ክህነት ፈጣሪውን እንዲያመሰግንበት ብቻ አይደለም፣ መስዋዕት ሊሰዋበት፣ ዕጣን ሊያሳርግበት፣ ሰውን ሊረዳበት የተሰጠውም ጭምር ነው። ለሰው ክህነት ተሰጠው ስንል ሰው ሁሉ ካህን ነው ማለትም አይደለም። ከሰው ልጆች ወገን ለክህነት የተመረጣሉ። ሁሉም ሰው ተነስቶ ካህን ነኝ ሊል አይችልም። ይህ ማለት የአካል ክፍል እንደማጥፋት ማለት ነው። በአካል ውስጥ አይን፣ እጅ፣ እግር፣ አፍና አፍንጫ አሉ። ሁሉም የአካል ክፍሎች አይን መሆን አይችሉም። እጅ መዳሰስ፣ እግር መሄድ፣ አይን ማየት፣ አፍንጫ ማሽተት፣ አፍ መጉረስ ነው የሥራ ድርሻቸው። እጅ፣ እግር፣ አፍና አፍንጫ ጆሮ ካላየን ቢሉ አይን እንሁን ብለው ቢያስቡ ወይም ደግሞ ነን ቢሉ አይን መሆን ወይም ማየት አይችሉም። ማየት የአይንን ተግባር እንደሆነ ሁሉ ሰዎችም ካህን ሳይሆኑ ነን በማለት ማዕረገ ክህነት አያገኙም። እግዚአብሔር የመረጣቸው ካህናት ይሆናሉ እንጂ በዘፈቀደ ሁሉም ሰው ተነስቶ ካህን ነኝ ቢል የሚቀጥመው እጅግ በጣም ከባድ ቅጣት ይሆናል። ክህነት በብሉይ ኪዳን ምንድነው ካልን እግዚአብሔር ሙሴን ለመሳፍንትነት አሮንን ለክህነት መርጧቸዋል። የመረጠበት ግብርም ረቂቅ ነው። ሁሉም እስራኤል ግን መሳፍንት፣ ገዢዎች፣ መሪዎች አልነበሩም። የሌዊ ወገን
ለክህነት የይሁድ ወገን ለመንግስት የተመረጠ ነበረ። የሌዊ ነገድ ተለይተው የክህነትን አገልግሎት መስዋዕት መሰዋት የመሳሰሉትን ይሰሩ ነበረ። ሌሎች ነገዶች ደግሞ ድንኳን በመሸከም ልዩ ልዩ አገልግሎቶችን ይሰጡ ነበር። ይህን የተላለፈ ኤላዊ መቅሰፍቱ ከባድ ነበረ። ከላይ እንደተመለከትነው ለክህነት መመረጥ፣ መለየት፣ መቀባትና መሾም መቀደስም የግድ ያስፈልጋል። ማንም ዝም ብሎ ካህን ነኝ ቢል ነኝ ማለት አይችልም። መስዋዕቱን ምዕመናን እስራኤል ያመጣሉ። አሮንና ልጆቹ ደግሞ መስዋዕቱን ያቀርባሉ። ህዝቡ በጉን፣ ርግቡን፣ ዋኖሱን፣ በሬውን ያመጣል። ካህናቱ ደግሞ እጃቸውን ጭነው ይጸልያሉ፣ ኃጢአትንም ያስተሰርያሉ። ህዝብን ያስተምራሉ፣ ይመክራሉ። ህዝቡም ይመከራል፣ ይገሰጻልም። በእግዚአብሔር ሳይመረጡና ሳይሾሙ ካህን ነን ቢሉ የሚመጣው ቅጣት እጅጉን ከባድ ነው። ከሌዊ ወገን የተወለዱት ዳታንና አቤሮን የደረሰባቸው ቅጣትም በመጽሐፍ ቅዱስ ተመዝግቧል። ያልተሰጣቸውን ሽተው ክህነት ሳይኖራቸው ለማጠን ገብተው የእሳት እራት ሆነዋል። መሬት ተከፍቶ ውጧቸዋል። በሕይወት ሳሉም ተቀብረዋል። ለክህነት የተመረጠው አሮንና ልጆቹ ግን አልጠፉም። ከዚህ እያንዳንዱን ለክህነት መመረጥ፣ መቀደስ፣ መለየትና መሰጠት ያስፈልጋል። ይህ ሳይሆን ማንም ተነስቶ ካህን ነኝ ነብይ ነኝ ቢል ግን ይህ እጣ ፋንታ ይገጥመዋል። እግዚአብሔር አልመረጠውምና እጣ ፋንታውም የከፋ እንደሚሆን ግልጽ ነው። የእነዚህ ሰዎች ዕጣን ማሳረግ፣ ማጠን ለመቅሰፍት ለሳኦል መስዋዕትም መንግስትን ለማጣት ዳርጓቸዋል። ሳኦል ሳሙኤል እስኪመጣ መንገስ አቅቶት መስዋዕት በመሰዋት ነው መንግስቱን የተነጠቀው። ክህነትን በአዲስ ኪዳን ስንመለከተው ደግሞ ክህነት በዓለመ መላእክት በብሉይ ኪዳን ምን እንደሚመስል ተመልክተናል። በዓለመ መላእክት መስዋዕቱ ምስጋና፣ ውዳሴ፣ ተልኮ ነው። ካህናቱ መላእክት ናቸው። ቤተ መቅደሱ ዓለመ መላእክት ነው። በብሉይ ካህናት ከሌዋውያን የአሮን ልጆች ቤተ መቅደሱ የመገናኛው ድንኳን መስዋዕቱ ላም፣ በግ፣ ፍየልና ርግብ፣ ዋኖስ የእህል አይነቶች ናቸው። የአዲስ ኪዳን ክህነቱ መስዋዕት ደግሞ ካህናቱም ከተመለከትነው የተለየ ነው። ክህነቱንና ካህናቱ ልዩ የሚሆንበት ምክንያት መስዋዕቱ ልዩ በመሆኑም ጭምር ነው። መስዋዕቱ በቀራንዮ በአደባባይ ዓለምን ለማዳን ስጋውን ቆርሶ ደሙን አፍስሶ የሰጠን ኢየሱስ ክርስቶስ ነው። ቀደም ሲል ያየነው የመላእክት መስዋዕት ዓለምን ማዳን አልቻለውም። የሌዋውያን መስዋዕትም አንድ ኃጢአተኛ ሰው ያመጣዋል፣ ከመርገም ያልተለየ ካህን ይሰዋዋል። መስዋዕቱም ስጋዊ ይቅርታን ብቻ ያሰጥ ነበረ። መስዋዕቱ በአቀራረቡም ጉድለት ነበረበት። ስርየቱ የሚያስገኘውም ለመጣው ሰው ብቻ ነበረ። የአዲስ ኪዳን መስዋዕት ግን መስዋዕቱ ፍጹም ጉድለት የሌለበት ነው። መስዋዕቱም አቅራቢውም ተቀባዩም ኢየሱስ ክርስቶስ በመሆኑ ክህነቱም ፍጹም ነው። ይህን ፍጹም ክህነት ፍጹም የሆነውን መስዋዕት ለሚያቀርቡ ካህናት ተሰጥቷቸዋል። ክህነቱ አገልግሎቱን በትህትና አሳያቸው፣ አስተማራቸውም ጭምር። ክህነቱንም መስዋዕቱንም ሰጥቷቸዋል። በዚህ የተነሳ የአዲስ ኪዳን ካህናት መላእክት ያልሰዉትን፣ የብሉይ ኪዳን ካህናት ያላቀረቡትን መስዋዕት የማቅረቢያ ማገልገል ስልጣነ ክህነት የተሰጣቸው በመሆኑ ክህነቱ ምጡቅ፣ ሚስጥሩ ጥልቅ፣ አገልግሎታቸውም ረቂቅም ጭምር ነው። ቅዱስ ጳውሎስ የዚህን ዓለም ዳኝነት ተውትና በመላእክትስ እንኳን እንድንፈርድ አታውቁምን ሲል እንደጠቀሰው መምህራን ቤተክርስቲያንም ለመላእክት ያልተደረገ ለካህናት ተደረገ በማለት እንደሚያስተምሩም ጭምር በመጽሐፍ ቅዱሳችን ላይ ተቀምጧል። የብሉይ ኪዳን ካህናት ሰውን ከእግዚአብሔር ጋር ለማስታረቅ አልተቻላቸውም ነበረ። የአዲስ ኪዳን ካህናት ግን የጠብ ግድግዳ ከፈረሰ፣ ልጅነት ከተመለሰ፣ ጸጋ ከተገኘ፣ ሰውን ከእግዚአብሔር ከተገናኘ በኋላ ስለተሾሙ ክህነታቸው ልዩ፣ መስዋዕታቸው ደግሞ ልዩ፣ ክብራቸውም ልዩ ነው። ምድራውያን ናቸው፣ ነገር ግን ሰማያዊ ስልጣን አላቸው። የተሾሙትም ሰማያዊ ርስት ለመስበክ ሰውን ከምድራዊ ግብር ለይተው ሰማያዊ ጸጋ አሰጥተው መንግስተ ሰማያትን ለማውረስ ነው። አምላክ ይህን ያደረገው በመላእክት አይደለም። ሰው ሆኖ መጥቶ ስርዓቱን ሰርቶ ራሱ አሳይቶ ስልጣኑን ሰጥቶ አገልግሎቱን መስርቶ ነው። እግዚአብሔር እንደ አሮን ነው እንጂ እንደ አሮን በእግዚአብሔር ከተጠራ በቀር ማንን ክብርን ለራሱ የሚወስድ የለም ተብሎ በመጽሐፍ ቅዱሳችን ተገልጿል። በጥቅሉ ስልጣነ ክህነት በጳጳሳት እጅ የሚሰጥ ስልጣን ነውና ማቃለል አይገባም። ካህናት
የእግዚአብሔር አይኖች ናቸውና እግዚአብሔር ኃጢአታቸውን የሚያየው የሚጎበኘውና ኃጢአትን ይቅር የሚለው በእነርሱ በኩል ነው። ካህን አየን ማለት እግዚአብሔርን አየን ማለት ነውና ካህን የእግዚአብሔር አይን ነው። እግዚአብሔር የእግዚአብሔር ልጅ የምሆነውም በካህናት ተጠምቀን ነውና በዚህ መሰረት ያለ ካህንና ያለ መስዋዕት የሚፈጸም አገልግሎት የለም። ቢኖሩም አገልግሎቱ የውሸት ነው። ሕሙማን በክህነት አገልግሎት ይድናሉና ከናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስት ወደ እርሱ ይጠሩና ይጸልዩበት፣ በጌታችን በኢየሱስ ክርስቶስ ስም የተጸለየበትንም ዘይት ይቀቡት። ሃይማኖተ ጸሎት ድውይን ይፈውሳል፣ እግዚአብሔርም ያነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል እንዲል በመጽሐፋችን እንደተገለጸው ካህናት ይህን ሁሉ ለማድረግ ስልጣን የተሰጣቸው የቤተ ክርስቲያን አባቶች ናቸው። በትረ ክህነት የጨበጡ በእግዚአብሔር የተመረጡ አጋንንትን የሚቀጡ ኃጢአትን እንደ ሰማ ቀልጠው የሚያጠፉ ናቸው። ሰውን ወደ እግዚአብሔር ያቀርባሉ፣ የእግዚአብሔርን መንጋ ምዕመንን ይጠብቃሉ። በለመለመ መስክ በጠራ ውሃ ያሰማራሉ። ማለት ያልተበረዘ ያልተከለሰ ከሐዋርያት የተገኘ ንጹሕ ወንጌልን ያስተምራሉ። ስለ ክህነት ይህን ያህል ካልን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስልጣነ ክህነት አይነቶች በሶስት ይከፈላሉ። እነሱም ድቁና፣ ቅስናና ኤጲስቆጶስነት በመባል ይታወቃሉ። እነዚህ የክህነት አይነቶች ከሚሰጡት አገልግሎት አኳያ አንዱ ካንዱ በደረጃ የሚለያዩ ሲሆን የሚመሳሰሉበት ባህሪዎችም ደግሞ መንፈሳዊ አገልግሎት መስጠት መቻላቸው ነው። ሶስቱ የስልጣነ ክህነት አይነቶች ስልጣን ናቸው ለመባል የቻሉበት ምክንያት ስልጣኑን ለመቀበል የሚደረግላቸው ጥሪ ከእግዚአብሔር ዘንድ ሆኖ በእግዚአብሔር ጸጋ የማሰር፣ የመፍታት፣ የመገዘት ስርዓት ቤተክርስቲያንንና አምልኮ የመፈጸም ብቃት ስላላቸው ነው። እነዚህ የስልጣነ ክህነት አይነቶች ለሁሉም በዘፈቀደ የሚሰጡ ሳይሆኑ የተመረጡ ብቻ የሚሰጡ ሰማያዊ ሹመቶችም ናቸው። በመሆኑም ስልጣነ ክህነቱን ሲቀበሉ መንፈስ ቅዱስ ያድርባቸዋል። ይህም እንደ ስልጣን አይነቱ ስርዓት ቤተክርስቲያንን የመፈጸም፣ ሰዎችን ከኃጢአት የማንጻት፣ ከክፋት መንገድ መመለስ፣ ከበሽታ የመፈወስ፣ ከተለያዩ እስራቶች የርኩስ መንፈስ መፍታትና ሌሎች በሰው አእምሮና ችሎታ ሊፈጸሙ የማይችሉትን የተለያዩ ነገሮች የማከናወን ችሎታ እንዲኖራቸው ያደርጋል። በርካቶችን እያወዛገበ ያለው ዲያቆን ምን አይነት ሴትን ማግባት አለባት የሚለው ጉዳይ ደግሞ የዲያቆን ጋብቻን በተመለከተ የኔ ድንግልና ላንቺ ይበቃል የሚል ሐሳብ ያላቸው ሰዎችም አሉ። ይህ ንግግራቸው እንደ ቤተ ክርስቲያን አስተምሮ እንዴት ይታያል? ዲያቆን ድንግልና የሌላት ሴትን ማግባት ይችላል? ድንግልና የሌላት ሴት ቢያገባስ በክህነቱ መቀጠል ይችላሉ የሚለው የበርካቶች ጥያቄ ነው። ካህን የሚለው ቃል አገልጋይ የሚል ትርጉም እንዳለው በመግቢያችን እንደተነጋገርነው፣ ዲያቆን የሚለው ቃል ደግሞ ዲያኮኖስ ከሚለው የግሪክ ቃል የተገኘ ሲሆን ትርጉሙም ረዳት አገልጋይ ማለት ነው። ዲያቆን ከእርሱ በላይ ላሉት የክህነት ደረጃዎች ላይ ላሉ አባቶች የሚረዳ የሚላክ፣ በቤተ መቅደስ የሚያገለግል፣ የክርስቶስ ደም ለምዕመናን የሚያቀብል መንፈሳዊ አገልጋይ ነው። ዲያቆናት ወደ ሌሎች መንፈሳዊ የክህነት ደረጃዎች ለመግባት በር እንደመሆኑ መጠን ለዲያቆን የሚነገረው ስርዓት ሁሉ ወደ ሌሎች የክህነት ደረጃዎች መወጣጫ መሰላል መሆኑ ይታወቃል። ዲያቆን ሳይሆን ቅስና፣ ቁምስና ከዚህም በላይ ያሉ መንፈሳዊ የአገልግሎት ደረጃ ላይ መድረስ አይቻልም። በመሆኑም ዲያቆን ወደሚቀጥለው መንፈሳዊ ማዕረግ ለማደግ ወይ ሊመነኩስ ወይም ሊያገባ ያስፈልገዋል። ጋብቻን ከመረጠና በዚህ መንፈሳዊ ተቋም ወይም ትዳር ውስጥ ሆኖ እግዚአብሔርን ማገልገል ከፈለገ ጋብቻውን እንደ ቤተ ክርስቲያን ስርዓት ሊመሰርት ይገባል። ጋብቻን በተመለከተ ለካህናት የተሰራው ስርዓተ ለምዕመናን ከተሰራው ስርዓት ይለያል። ካህን የእግዚአብሔርን ቤተ መቅደስ አገልጋይ ተንስኡ ለጸሎት እያለ ለአምልኮት እግዚአብሔር የሚያነቃቃ፣ ለምዕመን የክርስቶስን ስጋና ደም የሚያቀብል ነውና ከምዕመን የተለየ ስርዓት ቢሰራለት ብዙም አይገርምም። ከአገልግሎት ክቡርነት አንጻር ለምዕመን የተፈቀደ ለእርሱ ይከለከላል። ለምሳሌ ምዕመን በሞት ምክንያት ወይም በዝሙት ሚስቶቻቸውን ወይም ባሎቻቸውን ቢያጡ ሌላ ሁለተኛ ማግባት ተፈቅዶላቸዋል። ይህም ፍትሐ ነገሥት ሲናገር እንዲህ ይላል፣ ለወንዶች ግን ተክሊል የሚደርስበት ሁለተኛ ጋብቻ ይገባቸዋል ይፈጸምላቸዋልም ይላል። ለካህናት ግን ሁለተኛ ጋብቻ አልተፈቀደላቸውም። አንድ ካህን ሚስቱ ብትሞትበት ሌላ ሴት ቢያገባ ከክህነት እንጂ ወደ ቤተ መቅደስ ለአገልግሎት አይገባም።
ይህንን በተመለከተ ፍትሐ ነገሥት እንዲህ ይላል። ሁለተኛ የሚያገቡት ወንዶች ካህናት ቢሆኑ ከሹመታቸው ይሻሩ በማለት ይገልጸዋል። ስለዚህም የካህናት ጋብቻ ከምዕመናን የጋብቻ ሕግ ላይ መሆኑን መረዳት ተገቢ ይላል። ቤተክርስቲያን ከመጽሐፍ ቅዱስ የቀዳችው በብሉይና ሐዲስ የተቀመመ ስርዓት አላት። የካህናት ጋብቻንም በተመለከተ መጽሐፍ ቅዱሳዊ ስርዓትን ድንጋጌ ላይ ያስቀምጣለች። የካህናት ጋብቻን በተመለከተ መጽሐፍ ቅዱስ እንዲህ ይላል፣ የአምላክም ቅባት ዘይት ቅዱስነት በላዩ ነውና ከመቅደስ አይውጣ፣ የአምላኩንም መቅደስ አያርክስ። እኔ እግዚአብሔር ነኝ። እርሱም ሚስትን በድንግልናዋ ያግባ፣ ባሏ የሞተባት ወይም የተፋታችውን ወይም ደግሞ ጋለሞታይቱን አያግባ፣ ነገር ግን ከሕዝቡ ድንግሊቱን ያግባ በማለት ተጠቅሷል። ካህን ስለ ክብር ክህነቱ ሲባል ድንግሊቱን እንጂ ጋለሞታይቱን ፈት የሆነችውን እንዳያገባ በሕግ ተከልክሏል። ስለዚህም ዲያቆን ካህን እንደመሆኑ መጠን ከኦርቶዶክሳዊ እንስት መካከል አንዷን መርጦ በማግባት የእግዚአብሔርን ቃልና ስርዓት ሊያከብር ይገባዋል። ይህንን ቃል አክብረን በሕይወታችን ልንፈጽመው ሲገባን አንዳንድ ዲያቆናት ግን የኔ ድንግልና ለአንቺ ይሆናል በማለት ከዚህ የቤተ ክርስቲያን ስርዓት ረቀቅ ባለና ፈቀቅ ባለ የግል ፍልስፍናቸው በማወቅም ይሁን ባለማወቅ ሲራመዱ ይሰማሉ። በእውነት ይህ ስንፍና ነው። የስጋ ሐሳብን ለመፈጸም ይህንን ያህል መድከም ሲያንስ ከቤተ ክርስቲያን ስርዓት የወጣን ሐሳብ የቤተ ክርስቲያን ስርዓት አስመስሎ መናገር ደግሞ ስንፍና ካልተባለ ሌላ ምንም ሊባል አይችልም። እንደ ቤተ ክርስቲያን ሕግም ዲያቆን ሊያገባ የሚገባው ድንግሊቷን ሴት ነው እንጂ ሁሉም እየተነሳ እንደሚለው ያንቺ ድንግልና ለኔ ይሆናል በማለት የሚፈጸመው ጋብቻ እጅጉን ከቤተ ክርስቲያናችን አስተምሮ የራቀ ነው። ውድ የመርሃ ግብራችን ተከታታዮች ለዛሬ ያዝንላችሁ መርሃ ግብር ይሄንን ይመስላል። በቀጣይ በሌሎች መርሃ ግብራት እስከምንመለስ ቸርን ሰንብት።